በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር ዘላለም አምላክ ሁሉን የምትችል ሁሉን የምትገዛ የአባቶቻችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የድንግል ልጅ በሥጋ የተገለጥክ መድኃኒት ሆነ ቤዛ ሆነ መስቀል ላይ ተሰቀልክ ሆይ እናመሰግንሃለን። አቤቱ ለታመሙት ወገኖቻችን በፊት ጸሎትን እናቀርባለን። በየቤቱ ያሉ በየሆስፒታሉ ያሉ በየጸበል ቦታው ያሉ ህሙማንን እንድትፈውሳቸው ፍጹም ጤና እንድታደርጋቸው እንድትዘረጋላቸው እንለምንሃለን። አቤቱ ሁሉ ወደ አንተ መጥቶ ተፈውሷል። ወደ አንተ የመጣች ሀገር ሁሉ ትፈውሳለች። ወደ አንተ የመጣ ጉዳይ ሁሉ ተከናውኗል። አሁንም ጸሎታችን ልመናችንን ሰምተህ በየቤቱ ለተኙ በየቤቱ ለሚንቀሳቀሱ ህሙማን ሁሉ ፈውስና ምሕረት እንድታደርግ ለምንሃለን። ጌታችን ኢየሱስ ከሰማይ አባት ከአብ ሕያው ከሚሆን ከመንፈስ ጋር ለዘላለም የተወደድክ የተመሰገንክ ሁን። የተወደዳችሁ እግዚአብሔር ልጆች ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላካችን እግዚአብሔር የተመሰገነ የተወደደ ይሁን። እንግዲህ የአብይ ጾማችንን ያው እግዚአብሔር በፈቀደው እየጾምን ነው። ጸሎት መርሃ ግብር አለን። ለአንድ ሳምንት ለታመሙ ሰዎች ነው የምንጸልየው። ከዚህ ጋር አገናኝተን ግን ሁልጊዜ ጾም ሲገባ እኛ የአጋፔ ቤተሰቦች የምንሰራው በጣም ትልቅ ስራ አለ። አንድን በጣም የተጎዳ ቤተሰብ መርጠን እናቋቁማለን። ለዚህም ለራሳችን ለልጆቻችን በረከትን እናቆያለን። ስለዚህ በድንገት አንድ ልጅ የታመመ የወደቀባት ምን እንደሆነ ሳይታወቅ አልጋ ላይ የወደቀባትን እናት ነው የምናግዘው። መውጣት መግባት የማትችል ልጇን ተቀምጣ የምትጠብቅ እናት እሷን እናገለግላለን፣ እንረዳታለን፣ እናቋቁማታለን። 9114138 ስልኬ ነው። ዋትስአፕ፣ ቴሌግራም፣ ቫይበር ቲም ላይ መልእክት አኑሩልኝ። አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ፣ ጾማችሁን ልመናችሁን ይቀበል። እንግዲህ ዛሬ የምንማረው ሉቃስ ወንጌል ምዕራፍ 8 ላይ ከቁጥር 49 ጀምሮ የተጻፈውን ታሪክ ነው። በጣም የምታውቁት ታሪክ ነው። የምኩራብ አለቃ የነበረ በገሊላ አንድ ሰው ነበር፣ ኢያኢሮስ ይባላል። ያው የምኩራብ አለቃ ነው። በሁለት ነገሮች መካከል ነው ያለው። ጌታችን ኢየሱስ ክርስቶስ መድኃኒትና አዳኝ ተስፋ ብርሃን እንደሆነ የተረዳ ነው። በከፊል ልቡ ደግሞ የአይሁድ ተቃውሞዎችም ያወዛግበዋል። በዚህ በሁለት ሁኔታዎች መካከል ሆኖ ልጁ በድንገት ትታመምበታለች። ሰው ሲጨነቅ ምን እንደሚያደርግ ታውቃላችሁና ለሞት የሚያቀርብ በሽታ ስለነበረ ያለው አማራጭ ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ ልጄን ማረልኝ ብሎ ማለቱ ነው። እምነቱ በጣም ጠንካራ የሚባል እምነት አልነበረም። እግዚአብሔር ጌታ እምነቱን እየረዳ ነው ያገዘው። ለምሳሌ በዚህ ሁኔታ በዛው በቂሳሪያ 100 አለቃ ልጁ ባሪያው ታሞበት አንድ 100 አለቃ ቃል ብቻ ተናገር ይድናል ለቤት አትምጣ ብሎ በፍጹም እምነት ከጌታ ምሕረትን ተቀብሎ ነበር እና ባሪያው ድኖለት ነበር። እንግዲህ ይሄ አሕዛብ የሚባል ሮማዊ 100 አለቃ ነው። እግዚአብሔር ያውቃሉ ከሚባሉት ቤተሰቦች ደግሞ የሆነው የምኩራብ አለቃው ወይም ደግሞ የአይሁድ ቄስ ማለት ነው። እሱ ደግሞ መጣና ጌታ መተህ ማርልኝ፣ ቤቴ ድረስ መተህ ማርልኝ አለው። ያው በእምነቱ 100 አለቃው እንደሚበልጠው ታያላችሁ። ብቻ ሁኔታው እንድታውቁት ብዬ ነው ከህይወታችን ጋር ያገናኘን የምንመለከተው። ከዛ ጌታን ይዞት መሄድ ጀመረ ወደ ቤቱ። ድንቅ ነገር ነው። ሁላችን ቤት ይግባ መድኃኒዓለም። መቼም ኢየሱስ ክርስቶስ የገባበት ቤት መቅደስ እኮ ነው የሚሆነው። መታደልም ነው። እውነት ለመናገር ይሄ ሰው ከአባቶቹም የተማረ ይሆናል። ምናልባት ከአብርሃም ተብሎ ሊሆን ይችላል። እግዚአብሔር ቤቱ ሲገባ አይተናል አብርሃም እና ያመኑ ሰዎች ቤት እግዚአብሔር ይገባል። ማንንም አይንቅም። ብቸኛ ብትሆኝ ወንደላጤ ብትሆን ያን ያህል ማለፊያ አይን ማረፊያ የሆነ ያልሆነ ቤትም ቢሆን ቤትህ፣ ድንኳንም ቢሆን ቤትሽ እሱ ቤትሽ ይገባል። ቤታችን በመግባት ነው የምናውቀው። ለዚህ እኮ ነው አይደል የምንደነቀው ስንዘምር እንዴት ተገኘ እኔ ቤት፣ እንዴት አልሰለች መተኛት ከበረት ብለን ለምን ዘምር? አይንቅም ሰው አይንቅም ተወዳጆች። እና እንደማይንቅም ገብቶታል ኢያኢሮስ። ወደ ቤቴና ጌታ ኢየሱስ ክርስቶስ ወደ እሱ ቤት ለመምጣት በጣም ብዙ ስራ አለበት። ብዙ ያስተምራል፣
ብዙ ይፈውሳል። በሚቀመጥበት ቤት ከተማይቱ ትወድቃለች ነው የሚለው። ብዙ ህሙማን ይመጣሉ። ምክንያቱም ይሄ ዓለም አጋንንት የሚሰራበት ዓለም ስለሆነ በጣም ብዙ የታመሙ ሰዎች ነበሩ ከየቤቱ ይወጡ። ግን አንዱን ሰው ለማገልገል ወደ ኢያኢሮስ ቤት ሄደና በመካከል የዚህ ሰው አሁን ቁጥር 49 ላይ ስታነቡ በመካከል ይህንን ትልቁን ህይወቱን እድሉን እየተጠቀመ ነው። ይሄ የምኩራብ አለቃ ጌታውን ይዞ እየሄደ ነው። በመካከል ጠላት ቆመ ማለት ነው። ከቤቱ እየሮጡ መጡ እያሉ ተው በቃ ተው መልስ በቃ ልጅ ስለሞተች እርምህን አውጣ መምህሩንም አታድክመው ብለው መንገድ ላይ አቋረጡት ማለት ነው ጉዞውን። ያን ጊዜ የዚህ የምኩራብ አለቃ ልብ ቀጥ አለች። የልጁን መርዶ ነው የሚሰማው፣ ተስፋው ነው የሚጨለመው። አይሽ እያመነ ጌታን ይዞት እየሄደ መሀል ላይ ቀጥ አለ እምነቱ ማለት ነው። ልክ እንደ ኢትዮጵያ መብራት ድንገት እንደሚጠፋው መብራት ማለት ነው። ይገርማቸዋል። ግን ኢያኢሮስ ብቻ አይደለም እንደዚህ የሚፈተነው፣ እኛም እንደዚህ እንፈተናለን። የእኛም እምነት እንደዚህ ይፈተናል። ሄደን ቀጥ እንድልበት ጊዜ አለ። ሁልጊዜ ጠንካሮች አይደለም፣ ሁልጊዜ ብርቶች አይደለም። እንነድዳለን፣ ለራሳችን በራሳችን እንነድዳለን። ግን በቃ ደካማ ነን። ጌታችን እምነታችንን አግዞት ነው የምናምነው፣ አበርትቶን ነው የምናምነው። ስንራመድ ስንሄድ መንገዳችንን የሚያበረታ አግዞን ነው። እግዚአብሔር ልጆች እንደዚህ አይነት ነገር ብትሆኑ አትገረሙ፣ ተስፋም አትቁረጡ። ምክንያቱም እኛ እንደዚህ መሆናችንን ጌታችን ያውቃል፣ በደንብ ያውቃል። ገና ሳይነሳ ያውቃል። የኢያኢሮስን ልብ፣ የምኩራብ አለቃውን ልብ ገና እጁን ይዞት መሄድ ሳይጀምር ያውቃል። መሀል ላይ ቀጥ እንደምትል ያውቃል። ደስ የሚለው ነገር ሁሉን የሚያውቀው አምላክ ሁሉን ድካማችንን ያውቃል። ይኸውላችሁ የዛሬውን ብቻ እንዳይመስላችሁ። ከዛሬ በኋላ 20 ዓመት በኋላ 30 ዓመት በኋላ በሽበት ሆነን ደክመን አጅተን ጃሽተን በዛ ውስጥ እንኳን ያለውን ድካማችንን እያወቀ ነው አምላካችን የሚሆን። አብሮን ቆሞ የምታዩት አይ አንተማ መንገድ ላይ ተደክማለህ ካንተ ጋርማ አልሄድም አይለው። ብቻ ፈቃደኞቹን ህይወታችሁ ውስጥ እሱ እንዲሰራ ጌታችን የህይወታችን አካል እንዲሆን በጥቂቱ እምነታችን መጠቀም አለብን። ይሄ ሰው በጥቂት እምነቱ ነው የተጠቀመው። እምነቱ መሀል ላይ ሊያልቅ ይችላል፣ ሊያልቅ ይችላል። ግን እስኪያልቅ ድረስ ግን ጌታን አምኖታል፣ ተከትሎት ይዞት ሄዷል። ጥቂት እምነት ሊኖራችሁ የተራራው ከፍታዎች ትንዳላችሁ፣ ተራራን ትነቅላላችሁ ያለውን ቃል እንዳትረሱ። ይሄ ማለት ተራራን ተመለስ አሉት ቤተሰቦች። በቃ ልጅቷ ሞታለች። ጥቂት እምነት ግን ያን ይነዳል። ደነገጠ። ሲደነግጥ አይዞህ እመን እንጂ አትፍራ አለው። እመን እንጂ አትፍራ የሚለው ቃል ያን የተነገረ ቃል። እመን እንጂ አትፍራ፣ ልጅ በሕይወት ትቆማለች አለው። ያን ጊዜ አልተከራከረም፣ አሁንም አልተከራከረም። እዛ በመጽሐፍ ላይ የሚያውቀው ሲተረጉም ምኩራብ አለቃ ሆኖ ሲተረጉም በብሉይ ኪዳን አበው ላይ የሚያውቀው እግዚአብሔር እንደሚችል ያምናል። ያ ኃያል እንደሆነ የእሱ አምላክ ያ እሱ የሚያመልከው አምላክ በኤልሳ በኩል ከሞት እንዳስነሳ በኤልያስ በኩል ከሞት እንዳስነሳ ያውቃል። ስለዚህ ቢያንስ ጌታችን ኢየሱስ ክርስቶስን ትልቁ መሲሐችን አዳኛችን ብሎ ፈጽሞ ላያምነው ይችላል። ግን ከሞት መነሳት ግን እንዳለ ያምናል። ስለዚህ እሺ ብሎ ጌታን ተከተለ እና አንዳንድ ጊዜ መንገዳችን ላይ ይቆማሉ። እግዚአብሔር የሰጠንን የምንካፈለውን ህይወት ለመዝጋት ይሞክራሉ። በጣም ጉልበት ያላቸው የሚመስሉ እንቅፋቶች ይቆማሉ በእምነታችን ፊት። አይ በቃ ልንል ይችላል። ለምሳሌ አሁን ሰሞኑን ለታመሙ ሰዎች እየጸለይን ነው አይደል? አይ ሐኪም ቤት ትሄዱና ሐኪሙ አይ የለም ተስፋ የላችሁም 4 ቀን ነው የሚቀራችሁ ይላችኋል። ጸሎቱ ጋር 1 ሳምንት ይሆናል እኮ 4 ቀን ይቀራችኋል ስትባሉ በቃ አይ ወደ ተስፋ እንቆርጣለን። እንደዚህ ማለት ነው። 4 ማይክሮ ሰከንድ ቢቀር እኔ በጌታ ያምናለሁ ማለት ግን ያስፈልጋል። እግዚአብሔር አምላካችን ድንቅ አምላክ ነው። ክርስቶስ ኢየሱስ ድንቅ አምላክ ነው።
ህይወቱን ነው ሊያካፍለን የመጣው። እሱ ከኛ ጋር ያለውን ህይወት መጠቀም ያስፈልጋል። እጁን ይዛችሁ ወደ ቤት መሄድ አለባችሁ። እና መድኃኒቴ ሆይ የኔ መድኃኒትና ቤቴ ግባና የታመመብኝን ሰው አድንልኝ፣ ዕዳዬን ክፈልልኝ፣ ከተለያዩ ጭንቀቶች አድነኝ፣ ኃጢአተኛው ሰውነቴን ፈውስልኝ፣ ለንስሐ ለቅዱስ ሥጋ ለክቡር ደሙ አብቃኝ፣ የጸና ክርስቲያን አድርገኝና እጅን አልለቅህም፣ ካልባረከኝ አልለቅህም ማለት ይገባል። እግዚአብሔር ልጆች ምክንያቱም የሚችል አምላክ አለ። በጣም በዓለም ፊት የሚያስቅ በእውነት ግን የሚችል አምላክ አለ። ያው ደረሱ። ወደ ቤት ሲደርሱ ሰው ዋይ 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 ይላል። አባትየውን ደግሞ ሲያዩ ያው ለቅሶ በጣም ነው የሚበላት። ዝም በሉ አለ ጌታ ጮክ ብሎ፣ ዝም በሉ ተኝታለች እንጂ አልሞተችም ሲሉ ሳቁበት ይላል። አልቃሾች ወዲያው ሳቂዎች፣ ቀልደኞች ነበሩ ሰዎቹ። እያለቀሰ ከአንጀቱ እያለቀሰ ያለ ሰው አይስቅም። የውሸት የሚያለቅስ ግን ይስቃል። የምንኖርበት ዓለም እኛ ብዙ ጊዜ የምናገለግለው ተስፋ የምናደርገው ይጥመኛል የምንለው ያወጣኛል የምንለው ዓለም ውሸታም ዓለም። የውሸቱን የሚያለቅሱ አጠገባችሁ ወዲያው ነው የሚስቀው በችግራችሁ። እውነተኛ ወዳጅ ክርስቶስ ማይቀልድብን ወዳጅ ክርስቶስ፣ የውስጣችንን ሐዘን የሚያውቅ ክርስቶስ፣ ስብራታችንን የሚያውቅ ክርስቶስ። ሰው በእኛ ላይ ይቀልዳል። ወዲያው ሳቁበት፣ ክርስቶስ ላይ ሳቁበት። ለኢያኢሮስ ለማዘን የመጣ ሰው ጌታችን ግን ሳቁብኝ ብሎ አልተጨነቀም። ዓለም የፈለገችውን ትበላችሁ፣ አጠገባችሁ ባለው ህይወት ግን ተመኩ። አጠገባችሁ ባለው ክርስቶስ ተጠቀሙ። በቃ ተመኩ። ምንም ባይኖር እንኳን ይችላል በሉ፣ ያድናል በሉ። ያድናልም ይታደጋልም ይላል እግዚአብሔር ቃል። ኢያኢሮስ ግን ምንም አልተናገረም። ጌታን ተከትሎ ወደ መኝታ ቤቱ ገባ። ወደ መኝታ ቤቱ የገቡት ያዕቆብ፣ ዮሐንስ፣ ጴጥሮስ፣ ጌታ፣ ኢያኢሮስና እናቱ ብቻ ናቸው። ሕፃኗ እናት፣ ሌሎቹ ውጭ ነበሩ። ከዛ ጌታችን ሴት ልጅ ሕፃን ልጅ ከሞት አስነሳት። ብድግ አለች። የምትበላው ስጧት ብሎ በሕይወት አድርጎ መልሷት ቤታቸውን በእልልታ ሞሉ። አብሮ ነው ያለው ህይወት። በማታስቡት ተአምራዊ በሆነ መንገድ ህይወትን ይቀይራል። አብሮ ነው ያለው ክርስቶስ። ምናገለግለው በመስቀሉ የተሸከምንለት ክርስቶስ፣ ቄስ የተባልኩለት ክርስቶስ፣ ዘማሪ የተባልኩለት ክርስቶስ፣ ልጅ የሆንክለት ክርስቶስ ነገርን ይቀይራል በማይታሰብ ሁኔታ። እግዚአብሔር ልጆች በእሱ ታመኑ። ምርትዬ ስትዘምር እመኑ በእሱ ድንቅ ያደርጋል ጌታ፣ እመኑ በእሱ ድንቅ ያደርጋል ጌታ። በረድ አዝንቦ ጠላት የሚመታ እግዚአብሔር ልጆች በእሱ ያመነ በእሱ የተማመነ ህይወቱን ይካፈላል። ይህም ትልቅ ህይወት ነው። ጠላታችን ያስቀመጥ ነው። ክርስቶስ ትልቁ ህይወታችን ነው። ትልቁ ክብራችን ነው። እግዚአብሔር ልጆች ይህን ልብ ብላችሁ አስቡ። ልብ ብላችሁ አሰላስሉት። ቃሉን በአንድ ሰምታችሁ አትዝጉት። ደጋግማችሁ ስሙት። የመዝሙረ ዳዊት መዝሙር 1 ላይ ያለውን ሰው ምሰሉ። ህጉን በቀን በሌሊት ያስባል። ቃሉን በቀን በሌሊት አስቡ። ለምን ይሄን አለኝ እግዚአብሔር በሉ እንበል። ቀኑን ሙሉ ትዝታችን ይሁን። በየዓመቱ ፍሬ የምታፈራ ዛፍ ያደርገናል። ቅጠሏ የማይረግፍ ዛፍ ያደርገናል። በወንዝ ላይ የተተከለች ዛፍ ያደርገናል። አሁን አይደለም የምናውቀው፣ የሆነ ቀን ሲገጥመን ነው የምናውቀው። የተማኑት ትምህርት ያቆመናል። ነገር የሚከናወንለት ሰው ያደርገናል። ይሄንን እንዳትረሱ። እግዚአብሔር ብሩካን፣ እግዚአብሔር ቸርነት፣ የእናታችን ቤታችን ላይ በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ አድርጋችሁ ውጡ። ያሳሰብኳችሁ ያዚህ ምስኪን እናት ማገዝ እንዳንረሳ። ስልኬ ላይ መልእክት አኑሩልኝ። እግዚአብሔር ቸርነት ቤታችሁን ኑራችሁን ይባርክ። አሸናፊ በባህላን ላይ